ዛሬ የአፍሪካ ቀንድ የፖለቲካ ኮምፓስ በድንገት አቅጣጫውን ቀይሮ ፊቱን ወደ ታሪካዊቷ የጅጅጋ ከተማ ዙሯል። ይህ ተራ የመሪዎች ስብስብ አይደለም። ይልቁንም በቀጠናው የኃይል አሰላለፍ ላይ ታላቅ ርዕደ መሬት ሊፈጥር የሚችል የብዙ ሀገራትን ስልታዊ ፍላጎት በአንድ ጠረጴዛ ላይ ያቆራኘ ታሪካዊ ክስተት ነው። ዛሬ በጅጅጋ የተመለከትነው ክስተት የምስራቅ አፍሪካን የነገ ዕጣ ፈንታ የሚወስን አዲስ ጂኦፖለቲካዊ ክስተት ነው። የጉዳዩን አሳሳቢነትና የጉብኝቱ ክብደት መታየት የጀመረው ገና ትላንት ነበር። የኬንያ የደህንነት አዛዥ በድንገት በሚስጥር ቀድመው ጅጅጋ መግባታቸው ጉብኝቱ ከዲፕሎማሲያዊ ፈገግታ በስተጀርባ እጅግ ስስና ጥልቅ የሆኑ የደህንነት ጉዳዮች እንዳሉት ፍንጭ ሰጥቷል። ዛሬ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስፍራው ማቅናታቸው ሲሰማ የዓለም አቀፍ መገናኛ ብዙሃን አይኖች ሁሉ ወደ ጅጅጋ ያማተሩ ይገኛል። የዛሬውን ጉብኝት ልዩና ታሪካዊ የሚያደርገው ግን የተሳታፊዎቹ ስብጥር ነው። በጠረጴዛው ዙሪያ የኢትዮጵያ የሶማሊያና የጅቡቲ መሪዎች ብቻ አይደሉም ያሉት። የኬንያ ከፍተኛ ልዑካንና በቀጠናው ፖለቲካ ውስጥ ትልቅ የፋይናንስና የስትራቴጂ አቅም ያላቸው የተባበሩት አረብ ኤምሬትስ ዩኤኢ ተወካዮች መገኘታቸው ጉብኝቱ ዓለም አቀፋዊ ይዘት እንዲኖረው አድርጎታል። የአቡዳቢ፣ የናይሮቢ፣ የሞቃዲሾና የአዲስ አበባ መሪዎች በጅጅጋ መሰብሰባቸው በአፍሪካ ቀንድ ሰማይ ስር አዲስ የኃይል ሚዛን እየተፈጠረ መሆኑን የሚያሳይ ግልጽ ማሳያ ነው። ምንም እንኳ የጉብኝቱና ቀጥሎ የሚደረጉ ውይይቶች ዝርዝር አጀንዳዎች በይፋ ባይገለጹም የደህንነት አዛዦች ቀድሞ መገኘትና የዩናይትድ አረብ ኤምሬትስ ተሳትፎ ግን ጉዳዩ ከቀጠናዊ ሰላም፣ ከባህር በር ደህንነትና ከአዲስ ስልታዊ ጥምረት ጋር የተቆራኘ መሆኑን ያሳብቃል። በአሁኑ ወቅት በአፍሪካ ቀንድ ያለው ፖለቲካዊ አሰላለፍ በፍጥነት እየተቀያየረ ባለበት በዚህ ወቅት ጅጅጋ የዚህ አዲስ ለውጥ መፈልፈያ ማዕከል ሆናለች። ከተማዋም ዛሬ የኢትዮጵያ ክልላዊ ማዕከል መሆኑ አብቅቶላታል። የምስራቅ አፍሪካና የመካከለኛው ምስራቅ ፍላጎቶች የሚጋጩባትና የሚታረቁባት ዓለም አቀፍ የዲፕሎማሲ አደባባይ መስላለች። ነገር ግን ከቤተ መንግስት ከጅጅጋ አቧራማ መንገዶች ድረስ የሚሰማ አንድ ትልቅ ጥያቄ አለ። መሪዎቹ በዝግ በሮች በምን ጉዳይ ላይ ሊስማሙ ይሆን? ይህ ጉብኝትስ ነገን እንዴት ይለውጠው ይሆን? የሚሉ ጥያቄዎች ዛሬ ጅጅጋ ለእነዚህ ጉዳዮች ሁሉ ምላሽ የምትሰጥበት ታላቅ የታሪክ ምዕራፍ ላይ ትገኛለች። እኛም በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ይህንን ጉዳይ እንዳስሳለን። አብራችሁን ዝለቁ። ይህ በጅጅጋ የተገኘው ስብስብ ለምን በዚህ ደረጃ ዓለም አቀፍ ትኩረትን ሊስብ ቻለ? ምላሹ የሚገኘው በጉብኝቱ ተሳታፊዎች ማንነትና ከጀርባ ባለው ስውር ፖለቲካዊ ፍላጎት ውስጥ ነው። የኢትዮጵያ የሶማሊያና የጅቡቲ መሪዎች መገናኘት እንደ ጎረቤት ሀገራት የሚጠበቅ ቢሆንም የኬንያና የተባበሩት አረብ ኤምሬትስ ወደ ጅጅጋ መዝለቅ ግን ለጉዳዩ አዲስ ግዙፍና ረቂቅ ትርጉም ሰጥቶታል። በኢትዮጵያ ሶማሌ ክልል ርዕሰ መዲና ጅጅጋ ከተማ የተገነባው ዘመናዊው የሸበሌ ሪዞርት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የጎረቤት ሀገራት መሪዎች ተገኝተው በታላቅ ድምቀት የተመረቀ ሲሆን በምርቃቱ ስነ ስርዓት ላይም የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የኬንያው ፕሬዝዳንት ዊሊያም ሩቶን የወከሉ ከፍተኛ ዲፕሎማቶች የተገኙ ሲሆን ፕሮጀክቱ ለኢትዮጵያ ብቻ ሳይሆን ለጠቅላላው የምስራቅ አፍሪካ ቀጠና ሰላምና ኢኮኖሚያዊ ትስስር ትልቅ ፋይዳ እንዳለውም ጠቅላይ ሚኒስትሩ በመድረኩ ላይ ተናግረዋል። ይህ ታሪካዊ መድረክ ቀደም ሲል በግጭትና በጦርነት ይታወቅ የነበረው የሶማሌ ክልል አሁን ላይ የሰላምና የታላላቅ የልማት ፕሮጀክቶች ማዕከል መሆኑን ለዓለም አቀፉ ማህበረሰብም ያበሰረ ሆኗል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ የጎረቤት ሀገራት መሪዎች ወደ ጅጅጋ ማምራታቸው ያለውን ዲፕሎማሲያዊ ክብደት አጽንኦት ሰጥተውበታል። በተለይም ፕሬዚዳንት እስማኤል ኦማር ጌሌ ከግማሽ ክፍለ ዘመን በኋላ ወደ ስፍራው መመለሳቸውና ፕሬዚዳንት ሐሰን ሼክ መሐመድ ደግሞ በስፍራው መገኘታቸው በሶስቱም ሀገራት የሚገኙ ሶማሌዎች ስለ አንድነትና ፍቅር የሚመክሩበትን መድረክ የፈጠረ መሆኑን ገልጸዋል። ለጠቅላይ ሚኒስትሩ ማብራሪያ የመሰባሰብ በክልሉ የተመዘገበው ሰላም ውጤት ሲሆን ሸበሌ ሪዞርትም ይህንን የሰላም አየር ትገን በማድረግ የተገነባ የልማት ፍሬ መሆኑን ገልጸዋል። ከዚህ ባሻገር ትላንት የኬንያ የደህንነት አዛዥ በድንገትና በሚስጥር ቀድመው ጅጅጋ መግባታቸው ትልቅ የዲፕሎማሲ ደወል ነው። በዓለም አቀፍ ልምድ የደህንነት መሪዎች ከመሪዎች ጉብኝት ቀደም ብለው ስፍራውን ሲረግጡ አጀንዳው ከዲፕሎማሲያዊ ፈገግታና ከፎቶግራፍ ባለፈ እጅግ አሳሳቢ፣ ሚስጥራዊና አስቸኳይ የሆነ የጸጥታ ጉዳይ መኖሩን ያሳያል። ናይሮቢ በአፍሪካ ቀንድ ሰላምና ደህንነት ላይ ያላት ሚና ከፍተኛ እንደመሆኑ የደህንነት አዛዡ መገኘት በቀጠናው ላይ የሚታዩ አዳዲስ የሽብር
የሽብር ስጋቶችን፣ የድንበር ደህንነትና ስልታዊ ጥምረቶችን በጋራ ለመመከት ያለመ ቅድመ ዝግጅት መሆኑን ያመለክታል። የተባበሩት አረብ ኤምሬት በዚህ ስብሰባ ውስጥ መገኘቷ ደግሞ የጉዳዩን አድማስ ከመላው አፍሪካ ቀንድ አልፎ ወደ ቀይ ባህርና ወደ መካከለኛው ምስራቅ ያሰፈዋል። አቡዳቢ በቀጠናው ወደቦች፣ በመሰረተ ልማት ግንባታና በጸጥታ አሰላለፍ ላይ ያላት ግዙፍ ተጽዕኖና የቢሊዮን ዶላሮች ኢንቨስትመንት ይታወቃል። የሷ በዚህ ስብስብ ላይ መገኘት በጅጅጋ የሚደረጉ ስምምነቶች በጠንካራ የፋይናንስና የስትራቴጂካዊ ድጋፍ የታጀቡ መሆናቸውን የሚያሳይ ነው። ይህ ጥምረት የቀንዱን ፖለቲካዊ አሰላለፍ ለአንዴና ለመጨረሻ ጊዜ እየቀየረው ነው የሚባለውም ለዚሁ ነው። ከዚህ በፊት በነበሩት ውጥረቶች ምክንያት በጥርጣሬ የተያዩ የነበሩት ሀገራት ዛሬ በጅጅጋ ምድር በአንድ ጥላ ስር መገኘታቸው ብቻ ሳይሆን እንደ ኬንያና የተባበሩት አረብ ኤምሬት ያሉ ሀያላን ሀገራት በታዛቢነትና በአጋርነት መቅረባቸው በአፍሪካ ቀንድ ላይ አዲስ የኃይል ሚዛን መፈጠሩን ያሳያል። ዛሬ በጅጅጋ የተካሄደው ጉብኝትና ውይይቱ ሀገራቱ በጸጥታና በኢኮኖሚ ብቻ ሳይሆን ዓለም አቀፋዊ ተጽዕኖና ጫናን በጋራ ለመቋቋም የሚያስችል ታላቅ የቀንድ ጥምረት ዘሆርን አሊያንስ ለመፍጠር የታለመ ሳይሆንም አይቀርም። ይህ የተቀያየረ አሰላለፍ ጅጅጋን የዚህ ታላቅ የታሪክ ለውጥ መፈልፈያና የምስራቅ አፍሪካ አዲስ የዲፕሎማሲ አደባባይ አድርጓታል። ይህ በጅጅጋ የታየው ፈገግታና የወንድማማችነት እቅፍ እንዲሁ በአጋጣሚ የተከሰተ ድንገቴ ክስተት አይደለም። ከዚህ በስተጀርባ ረዥም እልህ አስጨራሽና ጥልቅ የሆኑ የዲፕሎማሲ ስራዎች ተከናውነዋል። እስኪ ወደ ኋላ መለስ ብለን ያለፉትን ጥቂት ወራት እናስታውስ። የምስራቅ አፍሪካ ፖለቲካ በከፍተኛ ማዕበል ውስጥ ነበር። በኢትዮጵያና በሶማሊያ መካከል የነበረው ግንኙነት እስከ ቃላት ጦርነትና ዲፕሎማሲያዊ መቃቃር ደርሶ ቀጠናው ዳግም ወደማይመለስ ግጭት ውስጥ ይገባል ተብሎ በብዙዎች ዘንድ ተሰግቶ ነበር። ኢትዮጵያ ከሶማሊላንድ ጋር ያደረገችው የባህር በር የመግባቢያ ስምምነት በሞቃዲሾ በኩል እንደ ሉዓላዊነት መደፈር ተቆጥሮ በአካባቢው የዲፕሎማሲ ጥቁር ደመና አንዣቦ እንዲቆይ አድርጎ ነበር። ሆኖም ግን ዛሬ በጅጅጋ የምናየው ትዕይንት ያንን የውጥረት ማዕበል በብልሃት ያለፈ ታላቅ የዲፕሎማሲ ውጤት ነው። እዚህ ጋር የቱርክን ወሳኝ ሚና መጥቀስም የግድ ይሆናል። የአንካራው መንግስት ላለፉት ወራት በሁለቱ ሀገራት መካከል የጀመረው የአሸማጋይነት ጥረት ዛሬ በኢትዮጵያ ምድር ላይ ፍሬ አፍርቶ ታይቷል። መሪዎቹ በጅጅጋ ተገናኝተው በአንድ ጠረጴዛ ዙሪያ መቀመጣቸው ትልቅ መልእክት አለው። ይህም የቀንዱ ሀገራት ልዩነቶቻቸውን በሶስተኛ ወገን ጣልቃ ገብነት ሳይሆን በራሳቸው ወንድማማችነትና በውይይት መፍታት እንደሚችሉ በተግባር ያሳዩበት ነው። የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌም በዚህ ሂደት ውስጥ እንደ ትልቅ ወንድምና አገናኝ ድልድይ ሆነው መገኘታቸው የጉብኝቱን ክብደት ይበልጥ ያሳድገዋል። ይህ የዲፕሎማሲ ስኬት የሚያሳየው በአፍሪካ ቀንድ ፖለቲካ ውስጥ ዘላቂ ጠላት የለም ዘላቂ ጥቅም እንጂ የሚለውን ወርቃማ መርህ ነው። ዛሬ መሪዎቹ የትናንቱን ቁርሾ ወደ ጎን ትተው ስለ ነገው የጋራ ተስፋ፣ ስለ ህዝቦቻቸው ሰላምና ስለ ቀጠናዊ መረጋጋት በዝርዝር እንደሚወያዩ ይጠበቃል። ይህ ጉብኝት ላለፉት 2 ዓመታት ሲንከባለል የመጣውን ዲፕሎማሲያዊ መሻከር በድል የተወጣበት፣ የቀንዱ ሀገራትም ወደ ቀድሞ ወዳጅነታቸው መመለሳቸውን ለዓለም ማህበረሰብ ያረጋገጡበት የታሪክ ምሰሶ ነው። ፖለቲካው መንገዱን ሲያጸዳ፣ የኢኮኖሚው ትስስር ደግሞ በዚያ መንገድ ላይ የህዝቦችን ህይወት ለመቀየር ይጓዛል። የመሪዎቹ የጅጅጋ ቆይታ ከዲፕሎማሲያዊ ሰላምታና ከፎቶግራፍ ባሻገር በአፍሪካ ቀንድ ላይ አዳዲስ የኢኮኖሚ ተአምር ለመፍጠር የታለመ ስትራቴጂካዊ እርምጃ ነው። በዚህም የተለያዩ ለመንግስት ቀርቤታ ያላቸው ምንጮች ዛሬ በዝግ በሮች ውስጥ የሀገራቱን የኢኮኖሚ ደም ስር የሚያነቃቁና የህዝቦችን ኑሮ በቀጥታ የሚነኩ ግዙፍ ፕሮጀክቶች ላይ ምክክር እንደሚደረግ እየገለጹ ይገኛል። የዚህ ግንኙነት ዋነኛ ማጠንጠኛ ደግሞ የቀጠናው ትስስር ሪጂናል ኢንቴግሬሽን ጉዳይ ነው። በተለይም የኢትዮ ጅቡቲ የምድር ባቡር መስመርን ይበልጥ ማጠናከር፣ ቴክኖሎጂውን ማዘመንና የማጓጓዝ አቅሙን በከፍተኛ ደረጃ ማሳደግ ዋነኛው የቤት ስራ ሆኖ ተቀምጧል። ኢትዮጵያ ለኢንዱስትሪዎቿና ለግብርናዋ እጅግ አስፈላጊ የሆኑትን እንደ ነዳጅ፣ ማዳበሪያ ያሉ ስትራቴጂካዊ ቁሳቁሶችን ያለምንም እንከን በዝቅተኛ ወጪና በፈጣን ሁኔታ የምታገኝበትን መንገድ ለማመቻቸት መሪዎቹ ከስምምነት ደርሰዋል። ይህ ማለት ደግሞ ለኢትዮጵያ አርሶ አደር ማዳበሪያ በጊዜ መድረስ፣ ለከተሜው ደግሞ የትራንስፖርትና የፍጆታ እቃዎች መረጋጋት ማለት ነው። ከዚህ ባለፈ የተባበሩት አረብ ኤምሬትስ ዩኤኢ በመድረኩ ላይ መገኘቷ ሌላ ትልቅ ትርጉም አለው። አቡዳቢ በቀጠናው የሚገነቡ የወደብ ልማቶችን፣ የነዳጅ ማስተላለፊያ ቱቦዎችንና የኢነርጂ ትስስር ፕሮጀክቶችን በገንዘብና በቴክኖሎጂ የመደገፍ ከፍተኛ ፍላጎት አላት። ይህም በሶማሊያና በኢትዮጵያ መካከል አዳዲስ የንግድ መስመሮችንና የኮሪደር ልማቶች እንዲከፈቱ ትልቅ የገንዘብ ኃይል ይዞ መጥቷል። የሶማሊያ ረዥም የባህር ጠረፍና የኢትዮጵያ ግዙፍ የገበያ አቅም ሲጣመሩ
ውጤቱ የምስራቅ አፍሪካን የንግድ ሚዛን ለአንዴና ለመጨረሻ ጊዜ የሚቀይር ይሆናል። መሪዎቹ በጅጅጋ ምድር ላይ ሆነው በድንበር ተሻጋሪ መሰረተ ልማቶች፣ የጉምሩክ አሰራር ማቅለያዎችና የጋራ ኢንቨስትመንት ጥበቃዎች በቀጠናው ላይ ለሚንቀሳቀሱ ነጋዴዎችና ዓለም አቀፍ ኩባንያዎች ትልቅ ተስፋ የሚሰጡ ጉዳዮች ላይ እንደሚመክሩም ተቀምጠዋል። ይህ የኢኮኖሚ ትስስር ህልም አገራቱ በጸጥታና ፖለቲካ ብቻ ሳይሆን በሆድና በዳቦም ጭምር እንዲተሳሰሩ የሚያደርግ የሰላም ዋስትና ነው። ዛሬ ጅጅጋ ለምስራቅ አፍሪካ የኢኮኖሚ ውህደት የመሰረት ድንጋይ የተቀመጠባት ታሪካዊት ከተማ ሆናለች። በጅጅጋው ጉብኝት ላይ ትልቅ መነጋገሪያ የሆነውና ብዙዎችን ያስገረመው ጉዳይ ደግሞ የጸጥታና የደህንነት መሪዎቹ ቀድሞ ስፍራው ላይ መገኘት ነው። በተለይም የኬንያ የደህንነት ኃላፊዎች ጉባኤው ከመጀመሩ አንድ ቀን ቀደም ብለው ጅጅጋ መግባታቸው ውይይቱ ከዲፕሎማሲያዊ ወግና ልማድ ያለፈ እጅግ ስስና አስቸኳይ የሆነ የደህንነት አጀንዳ እንዳለው ትልቅ ማሳያ ነው። የደህንነት መሪዎች ቀድሞ ሲገኙ ቃላትን ለመለዋወጥ ሳይሆን ቀይ መስመሮችን ለማስመርና የጋራ ስጋቶችን ለመቆለፍ እንደሆነ ይታወቃል። ይህ ስብስብ በአሁኑ ወቅት በአፍሪካ ቀንድና በቀይ ባህር አካባቢ እየተቀያየረ ያለውን የኃይል አሰላለፍ ተከትሎ መምጣቱ የደህንነት መሪዎቹን ሚናም ይበልጥ ስልታዊ ያደርገዋል። የሶማሊያ፣ የኢትዮጵያ፣ የኬንያና የጅቡቲ የደህንነት ተቋማት በአንድ መድረክ መገናኘታቸው በቀጠናው ላይ እያቆጠቆጡ ያሉ አዳዲስ የሽብር ስጋቶችንና ድንበር ተሻጋሪ ወንጀሎችን በጋራ ለመመከት አዲስ ኦፕሬሽናል ስምምነት ላይ ለመድረስ መሆኑም ያመለክታል። ኬንያና ኢትዮጵያ ያላቸውን ወታደራዊ ልምድ ከሶማሊያና ከጅቡቲ የመረጃ መረብ ጋር በማስተሳሰር የቀንዱን ሰላም በማይበገር ግንብ ለመከለል የታለመ ቁርጠኝነትም ታይቷል። እዚህ ጋር የተባበሩት አረብ ኤምሬትስ ሚናም በቀላሉ የሚታይ አይደለም። ዩኤኢ በቀጠናው የደህንነት መዋቅርና በቴክኖሎጂ ድጋፍ ላይ ያላት ሚና የታወቀ ነው። የደህንነት አዛዦቹ ከዩኤኢ ተወካዮች ጋር መምከራቸው የጸጥታ ትብብሩ በዘመናዊ የደህንነት ቴክኖሎጂዎችና በመረጃ ልውውጥ ኢንተለጀንስ ሼሪንግ የታጀበ እንዲሆን ያደርገዋል። ይህ ስብስብ ለሽብር ቡድኖችና ቀጠናውን ማተራመስ ለሚፈልጉ ኃይሎች የሚልከው መልእክትም ግልጽ ነው። እሱም ከእንግዲህ የምስራቅ አፍሪካ ደህንነት በአንድ ሀገር ትከሻ ላይ ብቻ ሳይሆን በጥምር ኃይል የሚጠበቅ ይሆናል የሚል ነው። የደህንነት አዛዦቹ በዝግበር የሚሰነዝሯቸው ውሳኔዎች የወደፊቱ የቀጠናው ጸጥታ መረጋጋት ዋነኛ መመሪያዎች ይሆናሉ። ጅጅጋ ዛሬ የፖለቲካ ውሳኔዎች ብቻ ሳይሆን የምስራቅ አፍሪካን ሰላም የሚጠብቁ ሚስጥራዊ የደህንነት ስልቶች የሚቀረጹባት የደህንነት መከታም ሆናለች። ይህ የተቀናጀ የደህንነት አሰላለፍ አገራቱ በልማት ብቻ ሳይሆን ህዝቦቻቸውን ከስጋት በመጠበቅ ረገድም የአንድ ሳንቲም ሁለት ገጽታ መሆናቸውን ያሳየበት የታሪክ ምዕራፍ ነው። ይህ ሁሉ ዓለም አቀፍ ትኩረት የሳበው ጉብኝት በታላላቅ አገራት ዋና ከተሞች ሳይሆን በድንበርተኛዋና በታሪካዊቷ የጅጅጋ ከተማ መከናወኑም የራሱ የሆነ ጥልቅ ሚስጥርና ትልቅ ስልታዊ መልእክት አለው። ጅጅጋ ተራ ከተማ አይደለችም። እሷ የኢትዮጵያ፣ የሶማሊያ፣ የጅቡቲና የኬንያ ህዝቦች ባህል፣ ቋንቋ፣ ደምና ታሪክ ተሳስሮ የሚኖርባት የቀንዱ ሀገራት የሚገናኙባት ታላቅ ድልድይ ናት። መሪዎቹ በጅጅጋ ለመገናኘት መምረጣቸው ዲፕሎማሲ ከመንግስታት ግድግዳ ወጥቶ ወደ ህዝቦች መንደር መውረዱ የሚያሳይ ግልጽ ምልክት ነው። የጅጅጋ ህዝብና የሶማሌ ክልል መንግስት ላሳዩት እጅግ ደማቅና ግርማ ሞገስ የተላበሰ አቀባበል፣ በባህላዊ ጭፈራና በእልልታ የታጀበው መስተንግዶ የቀንዱ ህዝቦች ለሰላምና ለትብብር ያላቸውን ጥማት ለዓለም ያሳዩበት አጋጣሚም ሆኗል። ጅጅጋ ዛሬ የፖለቲካ ውሳኔዎች የሚተላለፉባት ከተማ ብቻም ሳትሆን የአፍሪካ ቀንድ ህዝቦች የጋራ ቤታቸውና የአንድነታቸው ተምሳሌት መሆኗን በተግባር አሳይታለች። መሪዎቹ በከተማ አየር ላይ ሲተነፍሱና ከህዝቡ ጋር ሲገናኙ የታየው ትዕይንትም በድንበር በሁለቱም በኩል ያሉ ህዝቦች መለያየት የማይችሉ የአንድ ሳንቲም ሁለት ገጽታ መሆናቸውን ትልቅ ማሳያ ነው። ከዚህም ባለፈም ጅጅጋ በንግድና በትራንስፖርት መስመር ላይ ያላት ቁልፍ ስፍራ ለወደፊት ቀጠናዊ ውህደት ዋነኛ ሞተር እንድትሆን ያደርጋታል። ከተማዋ የኢትዮጵያን ግዙፍ ገበያ ከጅቡቲ ከበርበራና ከሞቃዲሾ ወደቦች ጋር የምታገናኝ የንግድ በር በመሆኗም ዛሬ በዝግ በሮች የተጀመረው የኢኮኖሚ ትስስር ቀዳሚ ተጠቃሚ ባለቤት እንድትሆን ያደርጋታል። የኬንያና የተባበሩት አረብ ኤምሬትስ ልዑካን በጅጅጋ ምድር ላይ መገኘታቸው ከተማዋ ከክልላዊ ማዕከልነቷ ወጥታ የዓለም አቀፍ ዲፕሎማሲና የንግድ ማዕከል መሆኗን አረጋግጧል። ዛሬ ጅጅጋ የቀንዱን መሪዎችና የሀያላን ሀገራት ልዑካንን በክብር አስተናግዳ ስትሸኝ በታሪክ መዝገብ ላይ የሰላም ከተማ የሚል ደማቅ ስም ተቀብላለች። ይህቺ ከተማ ዛሬ የተለያዩ ስምምነቶች የሚፈጸሙባት ብቻ ሳትሆን የምስራቅ አፍሪካ ህዝቦች በኢኮኖሚና በማህበራዊ ህይወት ተሳስረው በጋራ የሚበለጽጉባት አዲሷ የአፍሪካ የዲፕሎማሲ መናኸሪያ ሆናም ብቅ ብላለች። ይህ በጅጅጋ ምድር ላይ የተከሰተው አዲስ የትብብር ችቦ በአፍሪካ ቀንድ ብቻ ሳይሆን በዓለም አቀፍ የፖለቲካ መድረኮችም በትልቁ ትኩረት እየሳበ ይገኛል። ይሁን እንጂ ይህ ወደ ሰላምና ውህደት የሚደረግ ጉዞ ሙሉ በሙሉ በአበባ የተነጠፈ ነው ብሎ ማሰብ ግን የዋህነት ይሆናል። አሁንም ቢሆን በፊታችን የሚጠብቁን ለአስጨራሽ ፈተናዎች የጂኦፖለቲካ ሽኩቻዎች እንዳሉ መዘንጋት የሌለበት ጉዳይ ነው። በአንድ በኩል በአፍሪካ ቀንድ ላይ ስልታዊ ፍላጎት ያላቸው አንዳንድ የውጭ ኃይሎች የአገራቱ በአንድነት መቆም የራሳቸውን የግል ጥቅም ሊነካ ይችላል የሚል ስጋት ሊኖራቸው ይችላል። ለምሳሌ
ግብጽ። እነዚህ ኃይሎች የቀንዱ ሀገራት ተባብረውና ጠንክረው ከመቆም ይልቅ በተናጠልና በግጭት ውስጥ እንዲቆዩ የሚፈልጉበት አጋጣሚ ሊኖር ስለሚችል መሪዎቹ ይህንን ዲፕሎማሲያዊ ጫና በብልሃት የመመከት ትልቅ ኃላፊነት ይኖርባቸዋል። የተባበሩት አረብ ኤምሬት መገኘት ለዚህ ጫና እንደ ጋሻ ሊያገለግል ቢችልም የሌሎች ተቀናቃኝ ኃይሎች ትኩረት መሳቡ ግን የማይቀር ነው። በሌላ በኩል ደግሞ በወረቀት ላይ የሰፈሩትና የተፈረሙት ስምምነቶች ወደ ተግባር ተለውጠው የተራው ዜጋ ህይወት ላይ ለውጥ እስኪያመጡ ድረስ ረዥም ቢሮክራሲያዊና የፋይናንስ ፈተናዎች ይጠብቋቸዋል። ስምምነት መፈረም አንድ ነገር ነው፣ ስምምነቱን መተግበር ደግሞ ሌላ ታሪክ ነው እንደሚባለው የተጀመረው የኢኮኖሚ ትስስርና የጸጥታ ትብብር በየደረጃው ባሉ የሀገራቱ አስፈጻሚ አካላት ዘንድ በቁርጠኝነት ሊመራ ይገባል። በተለይም የኬንያ የደህንነት አዛዥ ቀድሞ መግባት ያመላክተው ስጋት በቀጠናው ላይ ሰላም እንዳይሰፍን የሚፈልጉ አጥፊ ኃይሎች አሁንም እንቅልፍ እንደማይተኙ ያሳያል። በመሆኑም የዛሬው የጅጅጋ ጉብኝት ትልቅ ስኬት ቢሆንም ውጤቱ ግን የሚለካው በቀጣይ በሚደረጉ ተግባራዊ እርምጃዎች ነው። አገራቱ ልዩነቶቻቸውን በውይይት ለመፍታትና የጋራ ጥቅማቸውን ለማስጠበቅ ያላቸው ፖለቲካዊ ቁርጠኝነት ለፈተና የሚቀርብበት ወቅት ላይ እንገኛለን። ዓለም አቀፉ ማህበረሰብም ይህንን ጅምር በገንዘብና በቴክኒክ ድጋፍ ካገዘው የምስራቅ አፍሪካ ትንሣኤ ከህልምነት ወጥቶ እውን የሚሆንበት የታሪክ አጋጣሚ ቅርብ ነው። በአጠቃላይ ግን ዛሬ በጅጅጋ ምድር ላይ የታየውና ዓለምን ያስደመመው የታሪካውያን መሪዎች ግንኙነት የምስራቅ አፍሪካ ፖለቲካ ከውጥረትና ከመጠራጠር አዙሪት ወጥቶ ወደ አዲስ የትብብርና የወንድማማችነት ምዕራፍ መሸጋገሩን ዳግም ያረጋገጠ ክስተት ነው። ከናይሮቢ እስከ ሞቃዲሾ፣ ከጅቡቲ እስከ አቡዳቢ የተዘረጋው ይህ ስልታዊ ጥምረት የአፍሪካ ቀንድ ዕጣ ፈንታ በልጆቿ እጅ መውደቁንና ለጋራ ብልጽግና መቆማቸውንም ለዓለም ያበሰረ ነው። የጉዞ ረዥም ነው፣ ፈተናዎችም አይጠፉም። ነገር ግን ዛሬ በጅጅጋ የተጣለው የትብብር መሰረተ ድንጋይ ለነገዋ የበለጸገችና ሰላማዊት ምስራቅ አፍሪካ ትልቅ ዋስትና ነው። ፉክክርን ወደ ትብብር፣ ጥላቻን ወደ ፍቅር እንዲሁም መጠራጠርን ወደ ጽኑ እምነት የለወጠው ይህ የጅጅጋው መንፈስ ለቀጣዩ ትውልድ የምናስረክባት አፍሪካ ምን መምሰል እንዳለባት ትልቅ ትምህርት የሰጠ ነው። መሪዎቹ ተቃቅፈውና ተሳስቀው ጅጅጋ ሲከትሙ በህዝቦች ልብ ውስጥም የማይጠፋ የተስፋ ችቦ አብርተዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የዛሬው የልዩ ጥንቅር ፕሮግራማችን በዚህ ያበቃል። እናንተስ የኢትዮጵያ፣ የሶማሊያ፣ የጅቡቲ፣ የኬንያና የተባበሩት አረብ ኤምሬት በጅጅጋ መገናኘት በቀጠናው ሰላምና የንግድ ልውውጥ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። እንደነዚህ ያሉ ወቅታዊና ጥልቅ ትንታኔዎችን በየቀኑ እንዲደርሷችሁ የቻናላችን ቤተሰብ ይሁኑ። ቪዲዮውን ላይክ ብሎም ለሌሎች እንዲደርስ ሼር በማድረግ አጋርነታችሁን አሳዩን እያልን በሌላ አዲስና ዝርዝር መረጃ እስከምንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።